የእምባ በር ተብሎ ይጠራል። ስሙ ብቻውን እንኳን የሚያስፈራራው ባብኤል መንደብ ዛሬ ላይ የዓለም ልዕለ ኃያላን አገራትን እንቅልፍ ያሳጣ፣ የዓለምን ኢኮኖሚ የገመገመና የጂኦፖለቲካ ማዕከል ሆኗል። ይህ ጠባብ የባህር መስመር ለምን እንዴት ትኩረት ሳበ? የሁቲዎች ዛቻ ዓለምን እንዴት ሊያናውጣት ይችላል? ዛሬ የባብኤል መንደብን ታሪክ፣ ስትራቴጂካዊ ጠቀሜታና ሊመጣ የሚችለውን ቀውስ በዝርዝር እንቃኛለን። አሁን ወደ ጥልቁ የባህር ጉዞ እንሂድ። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ። አሁን ወደ ባብኤል መንደብ እንሂድ። አሁን ወደዚህ ስትራቴጂካዊ ሰርጥ መልክዓ ምድር በጥልቀት እንግባ። ባብኤል መንደብ ዝም ብሎ የውሃ መንገድ አይደለም። የተፈጥሮ ድንቅ ስራና የጂኦፖለቲካ ውጥረት ማዕከል ነው። በካርታው ላይ ስትመለከቱት የአፍሪካ አህጉርና የኤስያን አህጉር ሊቀራረቡና ሊተቃቀፉ ሲሉ በትንሽ የባህር ውሃ የተገደቡ ይመስላሉ። ይህ የእምባ በር በሰሜን በኩል ቀይ ባህርን፣ በደቡብ በኩል ደግሞ የኤደን ባህረ ሰላጤና የህንድ ውቅያኖስን ያገኛል። በዚህ ሰርጥ ዙሪያ ሶስት ቁልፍ የሆኑ ጠባቂ ሀገራት አሉ። በስተ ምስራቅ በኩል የአረብ ልሳነ ምድር አካል የሆነችው የመን ትገኛለች። የመን የዚህ በር ዋነኛ ባለቤትና ስልታዊ ቦታውን የምትቆጣጠር ሀገር ናት። በሌላ በኩል በስተ ምዕራብ ደግሞ የአፍሪካ ቀንድ የሆኑት ጅቡቲና ኤርትራ ይገኛሉ። ይህ ሰርጥ ስፋቱ በጠባብነቱ ይታወቃል። በትንሹ 29 ኪሎ ሜትር ወይም 18 ማይል ብቻ ነው። ይህ ማለት ምን ማለት እንደሆነ ልንገራችሁ። ሰማዩ ጥርት ባለ ቀን በየመን ጠረፍ ላይ ቆማችሁ በአፍሪካ በኩል ያለውን የጅቡቲ ተራራማ ምድር በአይናችሁ ማየት ትችላላችሁ። ነገር ግን የታሪኩ ዋና ሚስጥር ያለው እዚህ ጋር ነው። በዚሁ በ29 ኪሎ ሜትር ስፋት ባለው ሰርጥ መካከል ፔረም ወይም በአካባቢው መጠሪያ ሜዩያን የምትባል ትንሽ ደሴት ትገኛለች። እቺ ደሴት ሰርጡን ለሁለት ከፍለዋለች። የመጀመሪያው ትንሹ ሰርጥ በየመን ጠረፍና በደሴቲቱ መካከል የሚገኝ ሲሆን ስፋቱ 3 ኪሎ ሜትር ብቻ ነው። ጥልቀቱም አነስተኛ በመሆኑ ትናንሽ መርከቦች ብቻ ይጠቀሙበታል። በሁለተኝነት ትልቁ ሰርጥ ደግሞ በደሴቲቱና በአፍሪካ ጅቡቲ፣ ኤርትራ መካከል የሚገኝ ሲሆን ስፋቱ 25 ኪሎ ሜትር አካባቢ ነው። ግዙፍ የነዳጅ ጫኝ መርከቦች የዓለምን ንግድ የሚዘውሩበት ዋና የደም ስር ይሄ ነው። ይሄ መልክዓ ምድራዊ አቀማመጥ ነው ባብኤል መንደብን የዓለም መታነቂያ ቾክ ፖይንት ያደረገው። ጅቡቲ በዚህ ጠባብ መስመር ምክንያት ዛሬ የዓለም ኃያላን ሀገራት ወታደራዊ ቤዝ መዳረሻ ሆናለች። አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን ሳይቀሩ በዚህ መስመር ላይ አይናቸውን የጣሉት ለምንድን ነው? መልሱ ቀላል ነው። ይህንን በር የዘጋ ዓለምን በቁጥጥር ስር የማድረግ ኃይል አለውና ነው። አፍሪካና እስያ እጅና እጅ ተያይዘው የዓለምን ንግድ የሚመሩበት፣ በዚያውም ልክ ደግሞ ታላላቅ የጦር መርከቦች በንቃት የሚጠብቁበት የዓለማችን እጅግ ውጥረት የበዛበት ቦታ ይሄ ቦታ ነው። ነገር ግን ይህ ስልታዊ ቦታ ዛሬ ላይ ለምን እንዲህ ስሙ ገነነ? ሁቲዎች ለምን ይህንን ቦታ እንደ ጦር መሳሪያ ተጠቀሙበት? ወደ ዋናው አስፈሪ ትንታኔ ከመግባታችን በፊት ይሄ በር ለዓለም ኢኮኖሚ ያለውን ሚስጥራዊ ጥቅም እንስቲ። ታሪክን ወደ ኋላ መለስ ብለን ስንመረምር ባብኤል መንደብ ዝም ብሎ የውሃ መስመር ሳይሆን የሰው ልጅ ስልጣኔ የጻፈበት ገጽ እንደሆነ እንረዳለን። ከሺህ ዓመታት በፊት ዓለም ገና በዳሰሳ ላይ በነበረችበት ወቅት ይህ ሰርጥ የሮማንያን፣ የፋርሶች፣ የአረቦችና የህንድ ነጋዴዎች ዋና መተላለፊያ መስመር ነበረ። በዚህም ስልጣኔ ውስጥ ሀገራችን ኢትዮጵያ ትልቅ ቦታ ነበራት። በዛ ዘመን በዛ በኩል የሚያልፉ ነጋዴዎች ከምስራቅ የሚመጡ እንደ ዕጣን፣ ከርቤ፣ ቅመማ ቅመም፣ ወርቅ፣ የዝሆን ጥርስ ያሉ ውድ ሸቀጦች ወደ አውሮፓና ወደ ተቀሪው ዓለም የሚሸጋገሩት በዚህ በር በኩል ነበረ። ይህ መስመር የጥንታውያን የቅመማ ቅመም መንገድ ወሳኝ አካል በመሆኑ በወቅቱ የነበሩ ግዛቶች ይህንን ሰርጥ ለመቆጣጠር ደም አፋሳሽ ጦርነቶችን አካሂደዋል። ለመሆኑ ባብኤል መንደብ የሚለው ስያሜ ትርጉሙ ምንድን ነው? በአረበኛ ቋንቋ ባብ ማለት በር ሲሆን መንደብ ማለት ደግሞ እምባ ወይም ለቅሶ ማለት ነው። የእምባ በር ይህ ስያሜ የተሰጠው በሁለት አሳማኝ ምክንያቶች እንደሆነ የታሪክ ምሁራን ይናገራሉ። የመጀመሪያው አፈ ታሪክ ምክንያት ከብዙ ሺህ ዓመታት በፊት ታላቅ የመሬት መንቀጥቀጥ ተከስቶ የአፍሪካና የኤስያ አህጉራን ሲለያዩ በመካከላቸው የፈሰሰው የውሃ ማዕበል ብዙ ሰዎችን ስለበላና
በወቅቱ የነበሩ ሰዎች በለቅሶ ስለተለያዩ ነው ይባላል። ሁለተኛውና ይበልጥ ተግባራዊ ምክንያት ግን በሰርጡ ጠባብነትና በባህር ሞገድ አደገኝነት ምክንያት ነው። በጥንት ዘመን የነበሩ የሸራ መርከቦች በዚህ ጠባብና በድንጋይ በተሞላ ሰርጥ ውስጥ ለማለፍ ሲሞክሩ ብዙ ጊዜ ይጋጫሉ፣ ይሰምጣሉ። መርከበኞቹ ወደዚህ ሰርጥ ሲቃረቡ በሕይወት ለመውጣታቸው እርግጠኛ ስላልሆኑ የእምባ በር ብለው ሰየሙት። ይሁን እንጂ የባቤል መንደብ ዕጣ ፈንታ ለዘላለም የተቀየረው በ1869 ዓ.ም ነው። በዚህ ዓመት በግብፅ በኩል የሱዌዝ ካናል ተቆፍሮ ሲጠናቀቅ ዓለም አዲስ የንግድ አብዮት አስተናገደች። ከዚህ በፊት ከአውሮፓ ተነስቶ ወደ ህንድና ቻይና ለመሄድ የሚፈልግ መርከብ መላውን የአፍሪካ አህጉር በደቡብ በኩል ዞሮ የመልካም ተስፋ ኪሮብ አድካሚ ረዥም ጉዞ ማድረግ ነበረበት። የሱዌዝ ካናል መከፈት ግን መንገዱን በ10,000 ኪሎ ሜትሮች አሳጠረው። ይህ ሲሆን ደግሞ ወደ ስዌዝ ካናል ለመግባት ሆነ ለመውጣት ብቸኛው ደጅ ባቤል መንደብ ሆነ። ይህ ቦታ በአንድ ሌሊት ከቀጠናዊ የንግድ መስመርነት ወደ ዓለም አቀፍ የስትራቴጂ ማዕከልነት ተለወጠ። የእንግሊዝ ግዛት ይህንን ተረድቶ ወዲያውኑ የኤደን ወደብንና የፔሬም ደሴትን በቁጥጥር ስር አደረገው። ባለፉት 150 ዓመታት ውስጥ ባቤል መንደብ ከቅመማ ቅመም ወደ ነዳጅ፣ ከወርቅ ወደ ኮንቴነር ሸቀጦች መሸጋገሪያነት ተቀይሯል። የጥንቱ የእምባ በር ዛሬ የዓለም ኢኮኖሚ የደም ስር ሆኗል። ነገር ግን ይህ ታሪካዊ ጠቀሜታው ዛሬ ላይ ትልቅ ስጋትም ደቅኖበታል። የጥንቱ አደጋ ማዕበልና ድንጋይ የነበረ ሲሆን የዛሬው አደጋ ግን ፖለቲካና ሚሳኤል ሆነ። አሁን ደግሞ ይህ ታሪካዊ መስመር ለዘመናዊ የዓለም ኢኮኖሚ ያለው እጅግ ግዙፍ ጥቅምና ለምን ሁሉም ሀገራት አይናቸውን እንደሚጥሉበት በዝርዝር እንመለከታለን። እስቲ አሁን ደግሞ ዋናውን ጥያቄ እንመልስ። ለምንድን ነው ዓለም ሁሉ ስለዚህ ጠባብ የባህር መስመር እንዴ የሚጨነቀው? መልሱ ቀላል ነው። ባቤል መንደብ የዓለም ኢኮኖሚ የደም ስር ነው። አንድ ሰው በሰውነቱ ውስጥ ያለውን የደም ዝውውር ለሀፍታ እንኳን ቢቆም ሕይወቱ አደጋ ላይ እንደሚወድቀው ሁሉ በዚህ ሰርጥ የሚያልፉ የንግድ ፍሰት ቢገታም የዓለም ገበያ ልክ እንደዚያው ሽባ ይሆናል። ይህንን ለማመን ቁጥሮች ብቻ መመልከት በቂ ነው። በየዓመቱ ከ20,000 በላይ ግዙፍ መርከቦች ይህንን ጠባብ በር አቋርጠው ያልፋሉ። ይህ ማለት በቀን በአማካኝ ከ50 እስከ 60 ከዛም ያለፉ ግዙፍ የንግድና የነዳጅ መርከቦች በዚህ ሰርጥ ይተማመናሉ ማለት ነው። ከዓለም አጠቃላይ የባህር ላይ ንግድ 12 በመቶ የሚከናወነው በዚች ጠባብ መተላለፊያ በኩል ነው። ከሁሉ በላይ ደግሞ ባቤል መንደብ የኃይል መስመርም ነው። ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬቶች፣ ከኩዌት፣ ከኢራቅ የሚመጡ ጥቁር ወርቅ ወይም ነዳጅ ወደ አውሮፓና አሜሪካ የሚጓዘው በዚህ በር በኩል ነው። በቁጥር ስናስቀምጠው በቀን ከ6 ሚሊዮን በላይ የነዳጅ በርሜሎች በዚህ ሰርጥ ያልፋሉ። ይህ ነዳጅ ለአውሮፓ ፋብሪካዎች ጉልበት፣ ለለንደን፣ ለፓሪስ መኪናዎች ነዳጅ እንዲሁም ለሚሊዮኖች የቤት ሙቀት የሚሰጥ ነው። ይህ መስመር ለአንድ ሳምንት እንኳን ቢዘጋ በዓለም ገበያ ላይ የነዳጅ ዋጋ በእጥፍ ሲጨምርና የዓለምን ኢኮኖሚ ምስቅልቅሉን ሊያወጣ ይችላል። ነገር ግን ታሪኩ በነዳጅ ብቻ አያበቃም። ከቻይና፣ ከጃፓን፣ ከደቡብ ኮሪያ፣ ከህንድ የሚመረቱ የቴክኖሎጂ ውጤቶች ወደ ምዕራቡ ዓለም የሚሄዱት በዚህ መንገድ ነው። የእጅ ስልክ፣ የቤት ቴሌቪዥን፣ አልፎ ተርፎ የሚለበሱ ልብሶች፣ የሚነዱ መኪኖች ባቤል መንደብን አቋርጠው የመጡ ሊሆኑ ይችላሉ። ምስራቁን የዓለም የኢንዱስትሪ ማዕከል ከምዕራቡ የሸማች ገበያ ጋር የሚያገናኝ ብቸኛው አጭሩ ድልድይ ነው። በአጭሩ ባቤል መንደብ ከቆመ በጀርመንና በጣሊያን ያሉ ግዙፍ ፋብሪካዎች ግብዓት ያጣሉ። በሱቆች ውስጥ ያሉ መደርደሪያዎች ባዶ መሆን ይጀምራሉ። የኑሮ ውድነቱም የማይቀመስ ይሆናል። ባቤል መንደብ ለምን መታነቂያ ቾክ ፖይንት ተባለ? ምክንያቱም ስፋቱ እጅግ ጠባብ በመሆኑ የትኛውም ኃይል እዚህ ቦታ ላይ እንቅፋት ቢፈጠር መላው የዓለም ንግድ ፍሰት ይታነቃል። መርከቦች ሌላ አማራጭ መንገድ ለመፈለግ ቢገደዱ እንኳን መላው የአፍሪካ አህጉርን ዞረው ለመጓዝ ተጨማሪ 10 እና 15 ቀናት ይፈጅባቸዋል። ይህ ደግሞ በቢሊዮን የሚቆጠር ተጨማሪ የነዳጅና የኢንሹራንስ ወጪ ያስከትላል። ለዚህ ነው ታላላቅ ሀገራትና የዓለም የንግድ ድርጅት አይናቸውን ከባቤል መንደብ ላይ የማይነቅሉት። ይህ በር የሰላም በር ከሆነ የዓለም ኢኮኖሚ ይፋጠናል። ይህ በር ደግሞ የጦርነት ቀጠና ከሆነ ግን ድሃውም ሀብታሙም እኩል ዋጋ ይከፍላል።
ዓለም ለዘመናት የለመደችው ሰላማዊ የባቤል መንደብ የንግድ ጉዞ ዛሬ ላይ ታሪክ እየሆነ ነው። ያ ጸጥተኛ የባህር መስመር በአሁኑ ወቅት ወደ ዓለማችን እጅግ አደገኛ ቀይ ቀጠና ተቀይሯል። የዚህ ሁሉ መናጥ ማዕከል ደግሞ በየመን የሚንቀሳቀሰውና በኢራን እንደሚደገፍ የሚነገርላቸው የሁቲ ታጣቂዎች ናቸው። ሁኔታው እንዲህ ነው። በመካከለኛው ምስራቅ በእስራኤልና በሐማስ መካከል የተቀሰቀሰው ጦርነት የቀጠናውን ኃይል ሁሉ ወደ ፍጥጫ ውስጥ ከቷቸዋል። በዚህ መሃል ሁቲዎች ለጋዛ ሕዝብ ድጋፋችንን እንገልጻለን በሚል መሪ ቃል በባቤል መንደብ በኩል የሚያልፍ ከእስራኤል ጋር ግንኙነት ያላቸው መርከቦች ሁሉ ኢላማ እንደሚደረጉ በይፋ አወጀ። ይህ ዛቻ ዝም ብሎ የአፍ ቃል ብቻ ሆኖ አልቀረም። ሁቲዎች ያልተመጣጠነ የጦርነት ስልት በመጠቀም ዋጋቸው ውድ ያልሆኑ ነገር ግን አውዳሚ የሆኑ ድሮኖችን፣ የባላስቲክ ሚሳኤሎችን በመታጠቅ ግዙፍ የንግድ መርከቦችን ማጥቃት ጀመሩ። ለዓለም ሀያላን ሀገራት ይህ ትልቅ ድንጋጤ ነበረ። በተለይም አሜሪካና እስራኤል ይህንን ድጋፍ የዓለምን ነፃ የባህር ላይ ንግድ የመገደብ ሙከራ በማለት ፈርጀውታል። ሁቲዎች ግን ዛቻቸውን ከፍ በማድረግ እስራኤል በጋዛ ላይ የምታደርገውን ጥቃት ካላቆመች ባቤል መንደብን ለጠላት መርከቦች ሙሉ በሙሉ እንዘጋዋለን በማለት ዓለምን አስፈራርተውበታል። በጊዜው ይህንን ስጋት ለመግታት አሜሪካ የብልጽግና ጠባቂ የተሰኘ ባለብዙ ሀገር ባህር ኃይል ጥምረት መሰረተች። የእንግሊዝ፣ የፈረንሳይና የሌሎች አጋር ሀገራት የጦር መርከቦች አካባቢውን መጠበቅ ጀመሩ። ነገር ግን የታጣቂው ኃይል የሚሳኤል ዝናቡ አልበረደም። ሁኔታው የኢንሹራንስ ኩባንያዎች ክፉኛ አስደንግጧል። በባቤል መንደብ በኩል ለሚያልፍ መርከቦች የሚጠየቀው የኢንሹራንስ ዋጋ በ10 እጥፍ ናረ። በዚህ ምክንያት እንደ ኤምኤስሲ ያሉ ግዙፍ የዓለም የመርከብ ድርጅቶች ሰራተኞቻቸውን፣ ንብረታቸውን ለአደጋ ላለማጋለጥ ሲሉ አስገራሚ ውሳኔ አሳለፉ። 1000 ኪሎ ሜትሮችን ጨምሮ መላውን የአፍሪካ አህጉራት በመዞር ኬፕ ኦፍ ጉድ ሆፕ ወይም ደግሞ በመልካም ተስፋ ኬፕ በኩል ለመጓዝ ተገደዱ። ዛሬ ላይ ባቤል መንደብ የኢራን የአሜሪካና የእስራኤል ስውርና ግልጽ ጦርነት የሚካሄድበት የቼክ ጨዋታ ሜዳ ሆኗል። ሁቲዎች እንዘጋዋለን ማለታቸው በቀጥታ ከአሜሪካ ጋር ፊት ለፊት መጋፈጥን ቢጋብዝም ድርጊቱ ግን እስካሁን የዓለምን የንግድ ሰንሰለት በእጅጉ አስክቷል። ይህ ፍጥጫ ነገ ምን ይዞ ይመጣል? በሩ በእርግጥ ቢዘጋስ የሚጎዱ ማን ናቸው? የሚመጣው ጥፋት ምን ያህል ይከፋል? አሁን ወደ መጨረሻው እጅግ አስደንጋጭ ወደሆነው ትንታኔ እንሻገር። እስቲ ለሀፍታ ቆም ብለን እናስብ። ዓለም እንደ አንድ አካል ብትሆን ባቤል መንደብ ደግሞ የሰውነቷ ዋና የደም ስር ነው። ይህ የደም ስር ሙሉ በሙሉ ቢዘጋ ወይም ቢቋረጥ ምን ሊፈጠር ይችላል? መልሱ አንድና አንድ ነው። ዓለም አቀፋዊ የኢኮኖሚ ድንጋጤና ማህበራዊ ቀውስ። የዚህ በር መዘጋት ተጽዕኖ በአንድ አካባቢ ብቻ አይወሰንም። ከካይሮ እስከ አዲስ አበባ፣ ከለንደን እስከ ቤጂንግ ድረስ የጥፋት ማዕበሉ ይደርሳል። በመጀመሪያ ግብፅ እንመልከት። ለግብፅ የሱዌዝ ካናል ዝም ብሎ ቦይ አይደለም፣ የኢኮኖሚ ህልውና ምሰሶ እንጂ። መርከቦች ባቤል መንደብን ማለፍ ካልቻሉ ወደ ሱዌዝ ካናል መግባት አይችሉም። ይህ ማለት ግብፅ በየዓመቱ ከካናሉ አገልግሎት የምታገኘው በቢሊዮን የሚቆጠር ዶላር በአንድ ጀንበር ይቆማል። በቀውስ ውስጥ ያለው የግብፅ ኢኮኖሚ ይሄ ጉዳይ ትልቅ መብረቅ ይሆንባታል። ወደ አውሮፓ ስንሻገር ደግሞ ነገሩ ይበልጥ ይከፋል። አውሮፓ ለኢንዱስትሪዎቻቸውና ለቤቶቻቸው ሙቀት የሚጠቀሙት ነዳጅና ተፈጥሯዊ ጋዝ አብዛኛው የሚመጣው በዚህ ሰርጥ በኩል ነው። በሩ ከተዘጋ የኃይል እጥረት ይከሰታል። የአንድ የነዳጅ ዋጋ መናር ብቻ ሳይሆን ምርት ይቆማል። ይሄ ኢንፍሌሽን ወይም የዋጋ ግሽበትን ወደ ሰማይ ሰቅለዋል። አውሮፓውያኑ ለኑሮ የሚያወጡት ወጪ በእጥፍ ሊጨምር ይችላል። ታዲያ ጉዳቱ ወደ ቤታችን ይመጣል። እንደ ኢትዮጵያ ያሉ የአፍሪካ ቀንድ አገር ለገቢ ወጪ ንግዳቸው 90% የሚሆኑት በጅቡቲ ወደብ ላይ ጥገኛ ናቸው። ባቤል መንደብ የጦር ቀጠና ሆኖ ከተዘጋ ወደ ጅቡቲ የሚመጣ መርከቦች ይቆማሉ። ይህ ማለት ምን ማለት እንደሆነ ታውቃላችሁ? ለገበሬዎቻችን የሚሆን ማዳበሪያ፣ ለፋብሪካዎቻችን የሚሆን ጥሬ ዕቃ፣ ለትራንስፖርት የሚሆን ነዳጅና ለምግብ የሚውሉ እንደ ዘይት፣ ስኳር ያሉ መሰረታዊ ሸቀጣ ሸቀጦች በገበያ ላይ ይጠፋሉ ወይም ዋጋቸው የማይቀመስ ይሆናል። የአፍሪካ ቀንድ ሀገራት የኑሮ ውድነት አዙሪት ውስጥ ይገባሉ።
በመጨረሻም የመርከብ ድርጅቶች ትልቅ ፈተና ይገጥማቸዋል። መርከቦች ባቤል መንደብን ትተው መላውን የአፍሪካ አህጉር በደቡብ በኩል ዞረው ለመሄድ ይገደዳሉ። ይህ ጉዞ ተጨማሪ ከ10 እስከ 14 ቀናት ይፈጃል። ይህ ማለት በሚሊዮን የሚቆጠሩ የነዳጅ ወጪ፣ የሰራተኞች ክፍያና የኢንሹራንስ ዋጋ ይጨምራል። ይህ ሁሉ ወጪ ደግሞ የመጨረሻ የሚጫነው የተጠቃሚው ሕዝብ ትከሻ ላይ ነው። በአጭሩ ባቤል መንደብ መዘጋት ማለት የዓለም ንግድ ሰዓት ወደ ኋላ እንዲሽከረከር ማድረግ ማለት ነው። ታሪክ የእንባ በር ያለው ይህ ቦታ ዛሬም በዓለም ላይ የኢኮኖሚ እንባን ሊያፈስ የሚችል አቅም አለው። ዓለም ይህንን ቀውስ ለመከላከል ምን ታደርግ ይሆን? የአያላን ሀገራት ፍጥጫና የሁቲዎች ዛቻ መጨረሻው የት ይሆን? ይህንን አብረን የምናየው ይሆናል። ባብኤል መንደብ የጂኦግራፊ መገኛ ብቻ አይደለም፣ የዓለም ኢኮኖሚ ህልውና ነው። በዚህ ጠባብ ሰርጥ ላይ የሚፈጠር ማንኛውም አለመረጋጋት በቤታችን ባለው የዕቃ ዋጋ ላይ ተጽዕኖ አለው። ዓለም ይህንን ስልታዊ ቦታ ለማረጋጋት ዲፕሎማሲ ወይስ ኃይል ትመርጣለች? ጊዜ የሚመልሰው ይሆናል። እናንተስ ምን ታስባላችሁ? የባቤል መንደብ መዘጋት በኢትዮጵያና በአፍሪካ ቀንድ ላይ ምን አይነት ተጽዕኖ ይኖረዋል? በኮሜንት መስጫው ላይ አጋሩን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጉን እንዳትረሱ። ቸር ቆዩን።